በሕማማት ሳምንት ጽኑ ጾም የሚደረግበት ሳምንት ነው። ሐዋርያት በቀኖናቸው ቅድም ያልነው አፖስቶሊክ ኮንስቲቱሽን የሚባለው በ40ኛው ትእዛዝ ላይ ሰሙነ ሕማማትን ማንኛውም ክርስቲያን እንዲጾም ታዞ ነበረ። ጨረቃ እስክትወጣ ድረስ አምሽቶ እንዲጾም በጽኑ አዘው ነበር። መጾም ያልቻለ ደዌ የከለከለው ወይ ደግሞ ምናልባት ከሀገር ርቆ ወቅቱ ሰሙነ ሕማማት መሆኑን ባህር ሐሳብ አውጥቶ ማወቅ ያልቻለና ሰሙነ ሕማማትን ሳይጾም የቀረ ክርስቲያን ይህችን ሳምንት ካልጾማት በቃ አልፎኛል ብሎ እንዲተው አይደለም የሚያዘው የቤተክርስቲያን ሥርዓት። ከበዓለ 50 በኋላ ይችን ሳምንት አስቦ እንዲጾም ነው ለአንድ ሳምንት ማለት ነው። በዚህ ደረጃ ነው ቤተክርስቲያን ይህንን ሳምንት ያዘችውና እየተነበበ በጾም የሚነበብ በስግደት የሚነበብ በእንባ የሚነበብ መጽሐፍ ነው ግብረ ሕማማት። በእርሱ ቁስልኛ ተፈወስን ይላል። ስለዚህ በመቅደሱ ያቆመ ቁስሉን አይተው ደስ አላቸው። የዮሴፍ ወንድሞች ወንድማችን ብለው ነክተው የተደሰቱልን ደስታ እኛ ከትንሣኤ በኋላ በቤተክርስቲያን እንደሰተዋለን ማለት ነው። ከዚህ በኋላ በጣም የሚገርመው እንትን አሉ፣ ፈሩ። በኋላ ቢበቀለንስ ጠብቆ ብለው ደግሞ ፈሩ። ከዛ ሲነግሩት አዘን። እንዴት ይቅር አይለንም ብላችሁ ታስባላችሁ? ይህ ማለት እኛ አንዳንዴ እግዚአብሔር ይቅር አይለንም ብለን እናስባለን። በነገራችን ላይ እና አለቀሰ ዮሴፍ። ክርስቶስ ያለቅሳል። በነገራችን ላይ ይቅር አይለንም ብለን ከማሰባችን በላይ የሚያሳዝነው ነገር የለም። እግዚአብሔር አንዳንዴ እኮ ንስሐ ገብተንም አሁን እንደው በቃ ይምረኝ ይሆን ብለን እናስባለን። እኛ ለራሳችን ይቅርታ ማድረጋችን እሱ ይቅር እላለው ባለው መንገድ ሄደን ራሱ ንስሐ ገብተን ማረድ ብለ ነው። ግን የሚምረኝ አይመስለኝም እንላለን። እኛ ለራሳችን ምህረት ማድረግ ያቅተናል። የእሱ ምህረት ከኛ በላይ ስለሆነ ማለት ነው። እኛን ከኛ በላይ ስለሚወደን እግዚአብሔር ምህረት ያደርጋል እና አዘን። እንዴት ይቅር አይሉኝም? እና ክርስቶስም የሚያዝነው ከኃጢአታችን በላይ ይቅር አይለንም ብለን ማሰባችን ነው ማለት ነው። እና ቤተክርስቲያናችን የዮሴፍን ታሪክ ከክርስቶስ ጋር ታገናኘዋለች። ወይን ጠጅ የምትጠጡ ስለ ዮሴፍ መከራ ለማታዝኑ ለእናንተ ወዮላችሁ የሚል ቃላል ሰሙነ ሕማማት ላይ ይነበባል በእኛ ቤተክርስቲያን። ምንድን ነው? ስለ ዮሴፍ መከራ ለማታዝኑ ለእናንተ ወዮላችሁ ማለት የክርስቶስ መከራ በመጠጥ በጠጅ በምግብ ጥጋብ አይደለም የምናከብረው፣ እያለቀስን ነው። ስለ ዮሴፍ መከራ እናዝናለን የተባለው ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተነገረው ነው ማለት ነው። ዮሴፍ በክርስቶስ በእውነት ቃለ ሕይወት ያሰማልን። ዲያቆን ሄኖክ ኃይሌ በሚገባ በሰሙነ ሕማማት ሁሉም ኦርቶዶክሳዊ የሆነ ሁሉ በየትም ቦታ ቢሆን መስገድ መጾም መቻል አለበት። ቤተክርስቲያን ተሰብስቦ ሕማሙን መከራውን እያሰብነ ይችን ሳምንት መጾም መስገድ ይገባናል ማለት ነው። በባዕድ በብዙ መከራ ውስጥ የሚገኙ በእስር በመከራ ውስጥ ያሉ በልዩ ልዩ መንገድ መስገድና መጾም የማይችሉ ካልሆነ በቀር ሁሉም ሰው በዚህ ሰዓት መጾም መስገድ መቻል አለበት። በተለይ ደግሞ ጾሙን ያልጾሙ ከጾሙ ከገባበት ጊዜ ጀምሮ ጾሙን ሳይጾሙ የቆዩ ሰዎች በዚህች ወቅት እንኳ የሚሰግዱ መሆናቸው እጅግ በጣም የሚደንቅ ነው። መስገድ መጾም መቻል ያስፈልጋል በዚህች ሰዓት ማለት ነው። እንዲሁም ደግሞ ዲያቆን ሄኖክ ኃይሌ እንዳለው ጌታ አይምረንም፣ ይህን ሁሉ ስግደት ብንሰግድ ምን ዋጋ አለው፣ ኃጢአተኛ ነኝ በደለኛ ነኝ ከሚል እሳቤ ተተናው እንዳለ ሆኖ ነገር ግን ምህረቱን ደግሞ መዘንጋት አይገባም። እንግዲህ በተለያዩ የአውሮፓውያን ክፍል በተለይ በሜክሲኮ የሕማማት አከባበር ምን ይመስላል? እጅግ በጣም የሚደንቅ ነገር ላሳያችሁ። እሾሃማ ቁልቋል በባዶ ጀርባ መሸከም፣ ይህ በሜክሲኮ ጎዳናዎች ላይ በየዓመቱ የሚታይ አስገራሚ ትዕይንት ነው። በሜክሲኮ ታክስኮ ከተማ በሺዎች የሚቆጠሩ አማኞች የሚሳተፉበት ሴማና ሳንታ ወይም የሕማማት ሳምንት በዚህ መልኩ ይከበራል። በምስሉ ላይ እንደምታዩት ወጣቶችና ጎልማሶች ከ40 እስከ 50 ኪሎ የሚመዝን እሾሃማ ቁልቋል በትከሻቸው ላይ በማሰር ረጅም ርቀት ይጓዛሉ። ይህ ድርጊት ሎስ ኢንክሩሳዶስ ይባላል። ተሸካሚዎቹ ይህንን የሚያደርጉት ለፈጸሙት ስህተት ንስሐ ለመግባትና የክርስቶስን መከራ ለማሰብ እንደሆነ ይነገራል። በዙሪያቸው ያለው በርካታ ሕዝብም በዝምታና በጸሎት አብሯቸው ይጓዛል። እንግዲህ በእውነት እጅግ አስቸጋሪና ከፍተኛ ጽናት የሚጠይቅ ባህላዊና ሃይማኖታዊ ክንውን ነው። እናንተስ እንዲህ አይነት የጽናት ጉዞ አይታችሁ ታውቃላችሁ? ሀሳባችሁን በኮሜንት አጋሩን። ጌታዬ ሆነ ደምግባ
ሕማማት አልባ በሕማማቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለት ትዕይንት በዓለም አዲስ ሪከርድን ሰበረ። 235 ሚሊዮን ክርስቲያኖች መኖሪያ የሆነችው ዩናይትድ ስቴትስ ሰሞነ ሕማማትን ለማሰብ ባዘጋጀችው የትንሣኤ የድሮን ትርኢት አዲስ ሪከርድን ሰብራለች። በቴክሳስ አብያተ ክርስቲያናት አስተባባሪነት እንደ አውሮፓውያኑ አቆጣጠር ከመጋቢት 27 እስከ ሚያዝያ 6 ድረስ በአሜሪካ ሰማይ ላይ በተዘጋጀው የትንሣኤ መንፈሳዊ የድሮን ትርኢት በየዕለቱ 5000 ድሮኖች በዝግጅቱ መጨረሻ ዕለትም 10000 ድሮኖች በመጠቀምና ልክ እንደ ቲያትር ከሆሳዕና እስከ ትንሣኤው የዘለቀ ተከታታይ ያለው ትዕይንት ማሳየት በመቻሉ ነው የዓለም ሪከርድ መያዝ የቻለው። እንደ አውሮፓውያኑ አቆጣጠር ከመጋቢት 27 እስከ ትላንት ድረስ በሕማማት ሳምንት የቀረበ ትዕይንት ከምሽቱ 6 ሰዓት ጀምሮ የክርስቶስን መጽሐፍ ቅዱሳዊ ታሪኮች በምስል የሚያሳዩ የድሮን ትርኢቶች መታየቱ ነው የተነገረው። ለ9 ቀናት በነበረ ቆይታ በአንድ ምሽት 5000 ድሮኖች በማብረር በእያንዳንዱ ዕለትም የክርስቶስን ውልደት፣ ሆሳዕና፣ ጸሎተ ሐሙስ፣ ስቅለት፣ ግንዛት፣ ትንሣኤውን የሚያሳዩ አዳዲስ ትዕይንቶችን፣ ቅርጾችን በመፍጠር ወንጌል መሰበኩንና ቴክኖሎጂው በታሪኩ አዲስ ምዕራፍ የከፈተ ዝግጅት እንደነበር አዘጋጆቹም ገልጸዋል። የክርስቶስን ስቅላት ስታስቡ ምን ባይምሯችሁ ይመጣል? ሐሳባችሁን ኮመንት ላይ አስፍሩልኝ። ሃይማኖት የላቸውም በእግዚአብሔር አያመልኩም የምንላቸው አውሮፓውያን በተለይ ደግሞ ለሃይማኖት ብዙም ቦታ የላቸውም ዓለማውያን ናቸው፣ ስልጣኔ እንዲህ ነው የምንላቸው አውሮፓውያን በዚህ መልክ የክርስቶስን ሕማም ሲያከብሩ ሲያይ በሰውነታቸው ላይ እሾህ የሚዋጋ በወገባቸው አድርገው እንግዲህ የጌታ ኢየሱስ ክርስቶስን በአናቱ ላይ የእሾህ ጉንጉን መደረጋቸውን ኢናንያ ተብሎ ኢየሱስ ናዝራዊ ንጉሥ አይሁድ አንተ ተብሎ አይሁዳውያን በማፌዝ የሰቀሉበትን የእሾህ አክሊል በማሰብ እንዲህ እርቃናቸውን እሾህ አድርገው ማየት እጅግ በጣም ይገርማል። እኛም ኦርቶዶክሳውያን ብዙ ኢትዮጵያ ኦርቶዶክሳውያን ባዶ እግራቸውን የመሄድ የአስፓልቱ ቃጠሎ የሚወጋን ድንጋዩ፣ ኩርንችት፣ ብዙ ነገሮች የክርስቶስን ሕማሙን መከራው እንድናስብ ያደርገናል ማለት ነው። ደግሞም ታላቅ ነገር ተደርጓል። በተለይ እንደሰማችሁት ድንቅ ሪከርድ መስበር የተቻለም ትዕይንተ ሕማማት ታይቷል ማለት ነው። የክርስቶስን ከሆሳዕና እስከ ትንሣኤው ያለውን ድረስ ሕማሙን መከሩን የሚያሳይም ቪዲዮ በመስራት ሪከርድ መስበር የቻሉ ድንቅ አድርገው ሕማሙን እያከበሩ የሚገኙ ናቸው እኒህ አውሮፓውያን። እኛ ከኃጢአት ጋር ስለተላመድን እስቲ ስገዱልን፣ እስቲ ጸልዩልን፣ በእናንተ እንኳን ብንድን። እስኪ ስገዱልን፣ በእናንተ እንኳን ብንድን። ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም አማኑኤል አምላኪየ ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ክርስቶስ እኮ መሰቀሉ አይደለም የገደለው። ከዚያ በፊት 6666 ጊዜ ምን ብሏል? ተገርፏል፣ ደክሟል። ስለዚህ መስቀል ላይ በቀረችዋ ሰዓት ስቃይ የተቀበለባት ሰዓት ነች፣ ፍቅሩን የገለጸ። የሚገርማችሁ ስለኛ ያን ሁሉ ስቃይ ተቀብሎ ሲቸነክሩት እንኳን አምጥተው ጠጅ ያጠጣሉ ሮማውያን። የሚቸነክሩት ሰው ትንሽ እንደው ቁስሉ እንዳይሰማው ጠጅ አጠጥተው ትንሽ ሰክሮ ደንዝዞ ህመሙ ሳይሰማው እንዲያልፍ ማለት። ክርስቶስ ግን ጠጅ ሲያመጡለት ተፋው ነው የሚለው። ስለኛ የሚቀበለውን መከራ በምንም መቀነስ አልፈለገም። ሁሉን ህመም ታሟል፣ ከራስ ፀጉሩ እስከ እግር ጥፍሩ ድረስ። ስለ መተላለፋችን ቆሰለ፣ ስለ በደላችን ታመመ። በእርሱ ቁስል እኛ ቁስል አሁን እንዴት ይፈውሳል? ቁስል እኮ ሲነካ ይጋባባል። የክርስቶስ ቁስል ግን የሚፈውስ ቁስል ነው፣ የሚፈውስ ህመም ነው። ታሞ ማዳን የሚችል ቁስል ማለት። ለሰው ተሳስቶ ሰላም ያለ ሰው በቃ ኃጢአት ሰራ ማለት አይደለም። ሰላምታን በተመለከተ ሰላምታ የሚከለከለው በጸሎተ ሐሙስ ቀን ብቻ እንጂ ሙሉ ሰሙነ ሕማማት ሰላምታ አይከለከልም። ሲጀመር ሰላምታ የሚከለከልባቸውን ጊዜያት የሉም በቤተ ክርስቲያን። ንጹህ ሰላምታ፣ ቅዱስና ልዩ ሰላምታ አይከለከልም። ለምንድን ነው በጸሎተ ሐሙስ ሰላምታ የሚከለከለው ለምንድን ነው ቢባል፣ ያው እንደሚታወቀው ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስን ይሁዳ ጌታን በመሳም ወይም በሰላምታ አሳልፎ የሰጠበት ቀን ነው እና ያንን ለማሰብ ሲባል በዕለተ ሐሙስ ሰላምታ ይከለከላል።
እንደዚህም ሲባል ዋናው ነጥብ ወዳጆችን ሰላም ማለት ወይም ደግሞ የተቀደሰ ሰላምታ መስጠት እሱ ኃጢአት ሆኖ አይደለም፣ ነገር ግን ለማሰብ ይህንንም አባቶቻችን በነገራችን ላይ በቅዳሴ ሁልጊዜ እንደሚባለው ዲያቆናቱ ወጥተው የሚያሳዩት አለ። በቅዳሴ ጊዜ የማይቋረጥና በዕለተ ሐሙስ እሱ ይከለከላል፣ አይደረግም። ያ ማለት ምንድነው? ተአመሁ በበይናቲክሙ በአማሃ ቅድሳት የሚለውን እሱን ከመቅደስ ወጥተው በመስገድ ያሳያሉ። በጸሎተ ሐሙስ ግን እሱ አይደረግም። ለምን ቢባል በዚህ ቀን ይሁዳ ጌታን ንጹሕ የሆነውን ሰላምታ ሳይሰጥ የሰላምታን አመለካከት ያቆሸሸበት ቀን ነውና ያንን ለማሰብ ነው። እና መልእክቱ ግን ከይሁዳ እና ከኤሳው የተለየ እጅ መነሳሳት ወይም ሰላምታ ይኑራችሁ ለማለት ነው። ዋናው መልእክት እሱ ነው እንጂ አንድ ሰው ተሳስቶ ሰላም ያለ ሰው በቃ ኃጢአት ሰራ ማለት አይደለም። ይህን በጥንቃቄ ማየት ይገባል። ሰሙነ ሕማማት አጠቃላይ ሰላምታ አይከለከልም። ሰላምታ የሚከለከለው ወይም እንዲታሰብ የሚደረገው በዕለተ ሐሙስ በጸሎተ ሐሙስ ብቻ ነው። እሱም ደግሞ ዋናው ነጥብ ከይሁዳ ከኤሳው የተለየች ሽንገላ የሌለባትን ሰላምታ ተለዋወጡ ለማለት እንጂ ሰላምታ መቀያየር ኃጢአት ነው ማለት አይደለም። ነገር ግን ለማሰብ ያህል እንታቀባለን። አንድ ክርስቲያን ሰላም ሊኖር ሲመጣ ዛሬ እኮ ሰላምታ የለም፣ ምክንያቱም ይሁዳ ጌታን አሳልፎ የሰጠበት ቀን ነው በሰላምታ ስለዚህ ሰላምታችን ንጹሕ ይሁን ብለን ተማምረን እንለያይበታለን ማለት ነው። እና ይህን ነጥብ ለማስቀመጥ እንጂ ሰላምታ በራሱ ኃጢአት ነው ለማለት አይደለም። አንዳንዶች ሰዎችን ለመዝጋት ስለሚጠቀሙበት ነው። ይሄ ስህተት ነው። ሰላም እንዳለ ሕማማት ነው ብለው አውቀው ሰላምታን የሚጸየፉበት ወይም ደግሞ መጥፎ መልእክት የሚያስተላልፉበት ስለሆነ እሱ ትክክል እንዳልሆነ ለማሳሰብ እወዳለሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማም መከራውን፣ ስቃዩን ለዓለም ሁሉ ለሰው ልጆች ሲል የከፈለውን የደም ዋጋ የከፈለውን መስዋዕትነት እንዴት ባለ ታላቅ ፍቅር እንደተቤዠን የምናስብበት ይህ ሳምንት ሰሞነ ሕማማት እንግዲህ መግቢያም ላይ እንዳሳየኋችሁ ሕፃናቱ ሳይቀር እንዲህ ደግሞ አረጋውያን ጳጳሳት፣ ካህናት፣ በጣም የደከሙ አረጋውያን ሽማግሌዎች ሳይቀሩ በጉልበታቸው በግንባራቸው ወድቀው እየሰገዱ እንዲህ ክርስቶስን ሕማሙን መከራውን ስለኛ ሲል የተቀበለውን መከራ መስቀል ሁሉ የምናስብበት የጥሞና እጅግ በጣም ጽድቅና በረከት የሚገኝበት ታላቅ ሰሞን ነው። ሰሞነ ሕማማት ሁላችንም እንግዲህ እግዚአብሔር እንደ ድካማችን ሳይሆን እንደ ኃጢአታችን ሳይሆን በታላቅ ቸርነትና ፍቅሩ ተመልክቶ ዋጋ የሚከፍልበት ለሀገራችን ሰላም የምናመጣበት ሕማማት ስግደት ይሆንልን። ሰላም ለእናንተ ይሁን። ሰላም ቆዩ።